ባለፈው ሳምንት ፓስተር ኤርሚያስ የጀመረውን ትምህርት ነው የምንቀጥለው። ባለፈው የኤፌሶን መልእክት ታሪካዊ ዳራውንና ከ1 እስከ 14 ትምህርት አግኝተናል እና እግዚአብሔር በክርስቶስ ኢየሱስ የባረከንን በረከት ዋና የሆኑ ነገሮችን ከቃሉ ለማየት ሞክረናል። ዛሬ ደግሞ እሱን ቀጥለን ከ15 እስከ 23 ያለውን ሐሳብ ነው የምንመለከተው። መጽሐፍ ውስጥ አንዳንድ ሐሳቦችን እስቲ መጀመሪያውን ቁጥር 3 ላይ እንደ መፈክር ነው ጳውሎስ የሚለው። ምን ይላል? በሰማያዊ ስፍራ በመንፈሳዊ በረከቶች ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የባረከን ምን ይሁን በሉት እስቲ። የባረከን ይባረክ። ክብር ለእግዚአብሔር ይሁን። ገና የሚባርከን አይደለም፣ የባረከን በክርስቶስ ኢየሱስ የባረከን። በክርስቶስ የሚለው በኤፌሶን መጽሐፍ 37 ጊዜ ተጠቅሷል። በክርስቶስ የተደረገልን፣ በክርስቶስ የተሰራልን ባለጠግነትን፣ ተስፋን በዚህ መጽሐፍ ውስጥ ያጨቀ እግዚአብሔር ለኛ ያደረገውን ነገር በጣም እንመለከታለን። ቁጥር 4 ደግሞ እስቲ እዩት እንደገና። ቁጥር 4 ኤፌሶን 1 ነው ያያየን ያለ ነው። ቁጥር 4 ላይ ምን ይላል? በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ መርጦናል። እግዚአብሔር ዓለም ከመፈጠሩ አስቀድሞ መርጦናል። አሁን ድንገት የሆነ ቀን ትራክት ተሰጥቶ ወደ ጌታ የመጣንበት ቀን ትዝ ይለናል። ዓለም ሳይፈጠር በፊት ግን በእግዚአብሔር አጀንዳ ውስጥ ነበር። ዓለም ሳይፈጠር በእግዚአብሔር ልብ ውስጥ ነበር፣ በዘላለማዊ ዕቅድ ውስጥ ነበር እና እንደ ደካማ፣ እንደ ተራ፣ እንደ ከሀብት ጋር የሆነ ነገር ጋር አናገናኘው። እግዚአብሔር ያየልን ገና ዓለም ሳይፈጠር ስለወደደን መረጠን። ሲጎናችሁ ያለውን እግዚአብሔር ስለመረጠ ደስ ይበሉት። ማንም አይምረጥ፣ የይሁዳ አንበሳ ኢየሱስ መርጦሃል። የጌታ ነህ። ከዓለም መፈጠር ቀደም ብለህ ነበርክ በእግዚአብሔር ዕቅድ ውስጥ ማለት ነው። እነዚህ ያሉት በሙሉ ካንተ በፊት አልነበሩም። እግዚአብሔር ከነዚህ በፊት አንቺን እኔን አስበዋል ማለት ነው። ነውር አልባ ቅዱሳን እንድንሆን እግዚአብሔር መረጠን ይላል። ቁጥር 10 ይሄ ደግሞ ማሰሪያው ነው፣ የመጽሐፉ ማሰሪያ ሆኖ የሚቀርብ ነገር ነው። በዘመኑ ፍጻሜ ወደፊት ደግሞ ማለት ነው። በዘመኑ ፍጻሜ በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ለመጠቅለል ነው። የዓለም ሁሉ ታሪክ መቋጫና መጠቅለያ የይሁዳ አንበሳ ኢየሱስ ነው። ኧረ አሜን ይባላል። የሁሉ ነገር ፍጻሜ ድምድማት ዛሬ ሰዎች የናቁት አንተ ኢየሱስ ሂድ ከዚህ ስለሱ ለምን ትነግረኛለህ ብሎ ብዙ ነገር የሚሉትን ኢየሱስ የመጨረሻ በሰማይ በምድር ያለው ሁሉ በሱ ስር ይጠቀለላል። እሱ የነገስታት ንጉስ ነው። እሱ የጌቶች ጌታ ነው። በሱ ስር ይጠቀለላል። ክቡር የሆነ ጌታ ነው የምናመልከው፣ አቻ የሌለ። ክብር ለሱ ይሁን። በሱ ስር ይጠቀለላል ይልና ዛሬ እንግዲህ ደግሞ ምዕራፍ 1 ከቁጥር 15 ጀምሮ እስከ 23 የምትችሉ ብቻ ቁሙና አብረን እናነባለን። ለእግዚአብሔር ቃል ክብር እየሰጠን አንብበን ሐሳቡን አብረን እንከፋፈላለን ማለት ነው። ከቁጥር 15 ጀምሮ ስለዚህ በጌታ በኢየሱስ ስላላችሁ እምነት ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎት እያስታወስኳችሁ ስለእናንተ ምስጋናን ማቅረብ አላቋረጥኩም። የክብር አባት የሆነው የጌታችን የኢየሱስ ክርስቶስ አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ ያለ ማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁበትን ተስፋ ይህም በቅዱሳን ዘንድ ያለውን ክቡር የሆነውን የርስት ባለጠግነት ምን እንደሆነ ታውቁ ዘንድ የልቦናችሁ አይኖች እንዲበሩ
ለኛ ለምናምነው ከሁሉ በላይ ታላቅ የሆነው ኃይሉ እንዲታውቁ ይጸልያሉ። ይህም ኃይል እንደ እርሱ ታላቅነት ብርታት አሰራር ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ከግዛት ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔር ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉ ነገር በሁሉ ረገድ የሚሞላ የእርሱ ሙላት የሆነች አካል ናት። አጭር ጸሎት እናድርግ። እግዚአብሔር ሆይ አንተ በጸጋ ላይ ጸጋ ሰጠን። ይህም ጸጋ በሙሴ ከተገለጠው በላይ የሆነ በክርስቶስ ተገለጠልን። ክርስቶስ ጌታችን፣ ቤዛችን፣ ሕይወታችንን ከጨለማ ወደሚደነቅ ተበጀ። በደሙ በሆነው ስርየት የዘላለም ሕይወትን ሰጠን። የእግዚአብሔር ልጅነትን መብት ሰጠን። ይቃወመንን የነበረ የዕዳ ጽሕፈት ከመንገድ ላይ ተወገደ። እግዚአብሔር አምላካችን ሆይ የእግዚአብሔር ልጆች ተብለን እንድንጠራ መብት ተሰጠን። ከዘላለም እስከ ዘላለም ክብር፣ ገናንነት፣ ውዳሴ፣ አምልኮ ለአባትነቴ፣ ለጌትነቴ፣ ለታረደው በግ ለእግዚአብሔር አምላክና ለእግዚአብሔር ለመንፈስ ቅዱስ ከዘላለም እስከ ዘላለም ክብር ይሁን። አሁንም እንጸልያለን። እግዚአብሔር ሆይ በቃል እንደተገለጠ እግዚአብሔርን አብ ለማወቅ የጥበብና የመገለጥ መንፈስ ይለቀቅልን። አሁንም እንጸልያለን። እግዚአብሔር ሆይ የልቦናችንን አይኖች በርቶ ታላቁን ተስፋችንን የማይጠፋው ርስታችንን ከቅዱሳን ጋር ያለን ባለጠግነታችንን በእኛ ሕይወት የሚሰራው የታላቁን ኃይል የመንፈስ ቅዱስ የትንሣኤ ኃይል በሕይወታችን አሁን መንቀሳቀስ እንዲጀምር ራዱ ባጋሃዲያ መንቀሳቀስ አሁን ይጀምር። ደካሞችን ብርቱ ማድረግ ይጀምር። የተሰወረውን መዝገብ መግለጥ ይጀምር። የተያዘውን ነገር ነፃ ማውጣት ይጀምር። እግዚአብሔር ሆይ ስለዚህ ስለ ታላቅነት ስለ ግርማ እናመሰግናለን። የቃልን ደጅ ክፈትልን። ውስጣችንን አብራ፣ አእምሯችንን አብራ፣ ማስተዋላችንን ጨምር። በሁሉ ነገር ተባረክ። ማደሪያ ለዘላለም ይባረክ። በክርስቶስ ኢየሱስ ሕያውና ዘላለማዊ ስም አሜን። ክብር ለእግዚአብሔር ይሁን። አንድ አጭር ታሪክ እናገርና የሐዋርያው ቅዱስ ጳውሎስ ጸሎት ነው የምናየውና ዛሬ በጸሎቱ ዙሪያ ነው የምናየው። ጸሎት ምን ያህል ትልቅ ዕድል እንደሆነ የበለጠ የምንረዳበት ዕለት ይሆንልናል ብዬ አስባለሁ። የመልእክቴ ርዕስ ጸሎት ለመንፈሳዊ ጥበብና ዕውቀት። ጸሎት ለመንፈሳዊ ጥበብና ዕውቀት ጳውሎስ ያሰመረበትና እኛ ምን ዛሬ የምናሰምርበት መካከል ልዩነት አለ፣ ክፍተት አለ። ጳውሎስ ትኩረት ያደረገው ጸሎት ለመንፈሳዊ ጥበብ፣ ለመንፈሳዊ ዕውቀት ምን ያህል ኃይል እንዳለው በጳውሎስ ጸሎቶች ላይ በሚገባ እንመለከታለን። እንግዲህ የኛም ጸሎት ዛሬ ምን የሚያመሰላል ምሎንም ትንሽ እንድናስበው ያደርገናል። አንድ ጊዜ አዋሳ ላይ አሉ የሰማሁትን ታሪክ ነው። አዋሳ ላይ 6ኛ ክፍል ሚኒስትሪ ይፈተናል። አንድ ወጣት ትንሽ ልጅ ሲፈተን ምርጫ ቀርቧል። የአዲስ አበባ ከተማ ማን ይባላል የሚል ነው እናንተኑ ላይ ምርጫ ውስጥ ልጁ አዋሳ የሚል ሀዋ ሰጥቶታል። ቀጥሎ ደግሞ አዲስ አበባ ይላል። ቀጥሎ ድሬዳዋ አመርሃ ድሬዳዋ ይላል። ከዛ ከተሞችን ደርድሮለታል። ልጁ በቃ ደስ አለው። አዋሳ የሚበልጠው ለሱ የኢትዮጵያ ዋና ከተማ አዋሳ ነው። አዋሳ የሚለውን መረጠ። ልጆች ሲወጡ ሲነጋገሩ ለካ አዲስ አበባ ነው። እና ልጁ በጣም አዘነና ሄዶ ምሳ ሲያቀርቡለት እስቲ ጸልይ አሉት። ሲጸልይ እግዚአብሔር ሆይ እባክህን የኢትዮጵያ ዋና ከተማ አዋሳ ይሁን አለ።
ጸሎታችን እንደዚህ ነው። አሁን የምንፈልገውን ፈርብለት ማለት ነው። ዛሬ ጸሎቱን ጳውሎስ ግን እንደዚህ አይነት ምን ለጸለየው እስቲ መጽሐፉ ላይ ያየን እንሄዳለንና ጳውሎስ ለኤፌሶን ክርስቲያኖች ብቻም አይደለም የጸለየው፣ በየትኛውም ዘመን ለሚኖሩት ክርስቲያኖች የሚሆን ጸሎት ነው። አሁንም ነገም የሚቆም ጌታ እስኪመጣ ድረስ በሕይወታችን በዋናነት የሚታይ አንኳር የሆኑት የጠለቀ ጸሎትን ሐዋርያ ጳውሎስ እዚህ ቦታ ገልጦ ያሳለ። ይሄን መጽሐፍ ብዙ ጻፊዎች ምን ብሎታል? የእግዚአብሔርን ፍላጎት የጸለየ ጸሎት ነው ይላል። የእግዚአብሔር ጥልቅ ፍላጎት ነው ይሄ ክፍል ይላል። የጠለቀ የእግዚአብሔር የልብ ትርታ ነው የጸለየው ጳውሎስ ብለው ያነሱታል። ሐዋርያ ጳውሎስ እዚህ ጋር የጸለያቸው ጸሎቶች ምንድነው ብለን ስንመለከተው መንፈስ ቅዱስ በአማኞች ሕይወት ውስጥ በሙላት እንዲሰራ ነው ዋና ነገሩ። ክርስቶስ ሥራ ሰርቶ ጨርሶ ሄዷል። ያ ያለቀን ነገር አማኞች ተረድቶ አውቆ በሕይወታቸው በሙላት እንዲጠቀሙበት እንዲያገለግሉበት የመንፈስ ቅዱስ ኃይል በአማኞች ሕይወት ውስጥ እንዲሰራ ነው የፈለገው። አሜን ይስራ። እስቲ በእኔ ሕይወት ይስራ መንፈስ ቅዱስ የምትሉ ልጆቻችን ክብር ለእግዚአብሔር ይሁን። በሙላት ይስራ የእግዚአብሔር መንፈስ። ጳውሎስ ይሄንን ነገር ነው አንዱ በዚህ መጽሐፍ ላይ የሚያሳየው። ቀጥሎ ደግሞ በጣም የሚገርመው የተለየ ስፍራ በሕይወታቸው ለመንፈስ ቅዱስ ሰጥተው ከሱ ጋር ተራክቦት እንዲያደርጉ ይጸልያል። ለመንፈስ ቅዱስ ስፍራ እንዲሰጡ፣ ራሳቸውን እንዲሰጡ፣ ህብረት እንዲያደርጉ የመንፈሳዊነት ቁልፉ እዛ ጋር ስላለ በሚገባ ሰዎች እንዲረዱ በዚህ ጸሎት ውስጥ የተካተተ ነገሮችን እንመለከታለን። እንግዲህ እኛ ብዙ የምናስበው የመንፈስ ቅዱስ ጋር ተራክቦ ጸሎት ምናምን የምንለው በመንፈስ ቅዱስ ተሞልቶ ልሳን መጸለይ ይሄ አይደለም። የሰፋ ነገር ነው። ከዛ በጣም የጠለቀ ነገር ነው እና ይሄን ነገር በደንብ በሕይወታችን ውስጥ እንዲሆን ጳውሎስ በእግዚአብሔር ፊት ይጸልያል። በዚህ መጽሐፍ ውስጥ ጳውሎስ በአሁኑ ጊዜና በሚመጣው ዘመን ላይ የክርስትና ሕይወታችን የሚያያይዙ ዋና ነገሮችን መሰረት አድርጎ ነው። በአሁኑ ጊዜ ስንኖር በሚመጣው ዘመን ደግሞ ምንሸለም ይሆናል። በአሁኑ ጊዜ ለእግዚአብሔር ስንገኝ በሚመጣው ደግሞ የእግዚአብሔር የክብሩ ተካፋይነት አለ። በሁለቱ መካከል የሚተሳሰር ነው ክርስትና። ዛሬ ዝም ብሎ መኖር ነገም ደግሞ አደጋ አለ። ዛሬ እንደሚገባ ስንኖር ደግሞ ነገ ብድራት አለ እና ይህንን ነገር ጳውሎስ ለኤፌሶንም ለኛም ዘመን ሰዎች የሚሆን ጸሎት ይጸልያል። ምንድነው እሱ ብላችሁ ብትጠይቁኝ የጠለቀ ጥበብ እንዲኖራችሁ ይላል። ጥልቅ ጥበብ ይኖራችሁ። ይሄ ዓለማውያን ያሉት አይነት ጥበብ አይደለም። እግዚአብሔር በሰማይ ሰርቶ ስለጨረሰው ለናንተ ስለሰጠው ገና የሚሰጣችሁ ነገር አይደለም ብሎ መጽሐፉ ተሰጥቶናል። ግን ለተሰጠን ነገር አይኖቻችን ክፍት አይደሉም። ለተሰጠን ነገር አይምሯችን እያስተዋለ እየተራመደ አይደለም። ስለዚህ ይሄ ነገር ጥልቅ የሆነ ዕውቀት ያስፈልጋል፣ መገለጥ ያስፈልጋል፣ ጥበብ ያስፈልጋል ይላል ጳውሎስ። ይህንን ነገር ነው የሚጸልየው። እግዚአብሔር ያዘጋጀውን በረከት አይኖቻችን በርቶ እንዲያዩ እና በጣም አስፈላጊ ነገር ነው ይሄ። ብዙ ጊዜ አንድ ነገር ካላየን ልባችን አይጓጓም። እኔ የአብርሃምን ታሪክ ያየሁት ዕብራውያን ምዕራፍ 11 ቁጥር 13 ቁጥር 16 ላይ በጣም ገርሞኛል። ወጣ ይላል። የወጣበት ጉዳይ ሲሄድ ያ ሩቅ ያለችውን ከተማ ይላል ያችን ከተማ ስላሰበ ይላል የመጣበትን እንኳን አገር ወደ ኋላ አላሰበም ይላል። ያቺ ሳበችው፣ አብርሃምን ብርቱ አደረገችው። የእግዚአብሔር ከተማ፣ እግዚአብሔር የሰራት ከተማ ይላል። በድንኳን ሲኖር አላጉረመረመም ይላል። አላጉረመረመም። ያቺን ስለሚመለከታት እግዚአብሔር አይኖቻችንን ያብራ።
መንፈሳዊ አይኖቻችን ዛሬ በትንሣኤው ኃይል በኢየሱስ ስም ይከፈትልን። ይሄ ነው ድንቁ ነገር። እንግዲህ በጣም የሚገርማችሁ ነገር ጳውሎስ እነዚህ ነገሮች ያቀርባል። አንደኛው እንግዲህ ጳውሎስ የጸለየው ቁጥር 15 እና 16 ላይ አሁን እንዳነበብነው ምስጋናን ያቀርባል። ያው ደጋግማችሁ ምናልባት ሳገልግል ሰምታችሁ ይሆናል። የብስለቱ ቁልፍ ነገር ምስጋና ነው። አንድ ሰው በሳል ክርስቲያን ነው የሚባለው አመስጋኝ ሲሆን ነው። ሰዎች ላደረጉት ነገር ዕውቅና ለእግዚአብሔርም ጸጋ ዕውቅና የሚሰጥ፣ መከራ ውስጥም ልክ ነህ እግዚአብሔርን የሚል፣ በሰላም ጊዜ ልክ ነህ እግዚአብሔር ሆይ የሚል። ምስጋና ማለት እኮ አንተ ልክ ነህ ማለት ነው። ምስጋና ማለት ስራህን ተቀብያለሁ ማለት ነው። ምስጋና ማለት አንተ ከኔ ጋር ነው ማለት ነው። ሃሌሉያ! እግዚአብሔር ከናንተ ጋር ያለ ክብር ለኢየሱስ ይሁን። ባለፈ እዛ ጸሎት ገብተን አንድ ቃል ነበርና ጌታ ኢየሱስ ክርስቶስ አብሯቸው ተኝቶ መርከብ ውስጥ ማነው እቺ ታንኳ ውስጥ ስንጠፋ አይገደንም ይሉታል። እንዴ እሱ እኮ አለ ተኝቶ አብሯቸው። ልክ አታስብም ለኛ ይላሉ። አለው እኮ እያለ ነው፣ ተኝቶ እኮ ነው ያለው። እንደዚህ አንዳንዶቻችን ጌታ ከኛ ጋር እያለ የማያስብልን ይመስላል። በራሱ ጊዜ ግን ማዕበላችን ላይ የሚነሳበት ጊዜ አለው። እሱ ደግሞ ከሱ ቁጥር ስለሆነ እንደና እንደናንተ አይዋሽቅም፣ አይፈራም፣ አይጨነቅም። ብድግ ብሎ ይነሳና ጸጥ በል ስለው ጸጥ ይላል። ይሄ ማን ነው አሉት። ዛሬ አንተን የሚያናውጥ አንድ ቀን ይሄ ማን ነው ኢየሱስን እንድትለው ያደርጋል። ይሄ ማን ነው? ይሄ ነገር ያደረገው ማን ነው? ኢየሱስ ነው። እሱ ለዘላለም ይባረክ። የማይቻለው ነገር ላይ ኤልሻዳይ ነው። በዚህ አይነት ሁኔታ ያመሰግናል። ምን ይላል? በእግዚአብሔር ስላላችሁ እምነት። ጳውሎስ 3 ዓመት አብሯቸው ኖሮ አይቷቸዋል በነገራችን ላይ። አሁን ግን ሁለተኛ ሰምቷል። ከ5 ዓመት በኋላ ያሉበትን ነገር መረጃ አግኝቷል እና ስለሰማ ደስ ብሎታል። የነበረ ነገር መቀጠሉ በእግዚአብሔር ስላላችሁ እምነት ሰምቼ እግዚአብሔርን ያለ ማቋረጥ አመሰግናለሁ ይላል። እኔም ዛሬ የጀመራችሁትን እምነት እስካሁን ድረስ ከሚቀጥለው ኢየሱስ እስኪመጣ ድረስ በእምነታችሁ ስለቆማችሁ እኔም እግዚአብሔርን አመሰግናለሁ። እግዚአብሔር ስላጸናችሁ ክብር ለሱ ይሁን። እግዚአብሔር ድካማችሁን ስላሳለፋችሁ ክብር ለሱ ይሁን። ፈታኙን ዝም ስላሰኘ ክብር ለሱ ይሁን። እኔ ለእምነታችሁ ጣፋጭ ክርስትና ወይም ደግሞ መደነቅ ከሌላችሁ ክርስትናችሁን እጠራጠራለሁ። የመጀመሪያ ነገር ማመናችን ነው ግርም የሚያሰኘው። ምን ማለት ነው እምነት? ምን ማለት ነው ማመን? አመነ እኮ ገሌ አመነ እንዴ? አመነ በቃ አይደል አይባልም። አመነ እንዴ? አመነ ጌታ ረዳው፣ ክብር ለእግዚአብሔር ይሁን። አመነው እንዴ? አዎ ከሰይጣን መንግስት ወጣ፣ ክብር ለእግዚአብሔር ይሁን። አመነ እንዴ? አዎ አዲስ ማንነት አገኘው። ድሮ ማንነት የነበረው ተራ ህይወት ወደ ከበረ ነገር ተለወጠ። ሃሌሉያ! መዳን ማለት አዲስ ማንነት ነው። እምነት ማለት በእግዚአብሔር ዘንድ ያለው የክብር ተካፋይነት ነው። የልጅነት ባለጠግነት ውስጥ ማዕቀፍ ውስጥ መግባት ነውና ያመሰግናል። ሁለተኛ ደግሞ ፍቅራችሁ ላላችሁ ቤተክርስቲያን ስለሆነ አመሰግናለሁ። ሃሌሉያ አሜን ይላል። ፍቅራችሁ ለቅዱሳን ሁሉ እስቲ በሉት። ፍቅራችሁ በሉት ለቅዱሳን ሁሉ፣ ለአንድ ግሩፕ አይደለም፣ ወጣት ለወጣት አይደለም፣ ቢጤዎቻችንን ፈልገን የምንወደው አይደለም። ጳውሎስ ራሱ ይሄን መጽሐፉ አስገራሚ ነው። ቤተክርስቲያንን የሚያሳድደው ሰውዬ፣ የሚጠላ ቤተክርስቲያንን የመግደል ደብዳቤ ይዞ ወጣ ሰውዬ ኢየሱስ ለወጠውና ለኔ የተገጠመው ፍቅር ስለተገጠመላችሁ እግዚአብሔርን አመሰግናለሁ። ፍቅርና እምነት በጭራሽ አይለያዩ። ዛሬ እምነታችን ለቅዱሳን ሁሉ ነው ወይ? ዲሃውን ሀብታም፣ የተማረውን አልተማረ፣ ይሄ እኮ የክርስቶስ ነው ብሎ መውደድ አለ። ይሄ እኮ የጌታ ደም ፍሬ ነው፣ ይሄ እኮ የጌታ ሞት ውጤት ነው ብሎ ቅዱሳንን መውደድ።
የኢየሱስን ሕይወት እሱ ውስጥ ማየት ማለት። ዛሬ ቅዱሳንን የሚወድ መንፈስ ይገጠምልን። የቢጤ የጓደኝነት እሱ ፍቅር አይደለም። እሱ ዓለምም አለው። ማንም ሰው አለው። የጓደኛ ስብስብ የሆነ አንድ ዲፓርትመንት ውስጥ የምናገለግል አይነት መዋደድ ወይም ደግሞ የሆኑ ሰዎችን ይወዳሉ ምናምን ማለት አይደለም። ዳግም ለተወለዱ ቅዱሳን ሁሉ እኩል ፍቅር ያለው የሚወድ ፍቅር በእነሱ ሕይወት ውስጥ ነበረ። እግዚአብሔር ክርስቶስን ሲቀበሉ በልባቸው ያፈሰሰው ያ አጋፔ ፍቅር በውስጣቸው ሰራ ማለት ነው። ዛሬ በውስጣችን የፈሰሰው ተነስቶ ይስራ። እስቲ በልባችሁ ፍቅር የፈሰሰ በክርስቶስን ስታምኑ በልባችሁ የፈሰሰ ወዝወዝ አድርጉ በደንብ። ዛሬ በኢየሱስም ከተዳፈነበት ወጥቶ ስራውን ይጀምር። ሃሌሉያ! የእግዚአብሔርን ሰዎች ሁሉ መውደድ ይሄ በጣም ትልቅ የእግዚአብሔር ሥራ እንደሆነ በዚህ መጽሐፍ እንመለከታለን። ሁለተኛው እንዲህ ይላል ሐዋርያ ጳውሎስ በጸሎቱ ላይ ይበልጥ እግዚአብሔርን እንድታውቁ እጸልያለሁ ይላል። ቁጥር 17 ላይ ይበልጥ እግዚአብሔርን እንድታውቁ። እኛ አሁን እግዚአብሔርን አውቀን የጨረስን ይመስለናል። አንዳንዶቻችሁ ኮሌጅ ተምራችሁ የጨረሳችሁ ይመስላል። አንዳንዶቻችሁ በቆይታ፣ አንዳንዶቻችሁ በሆነ ነገር ደግሞ አሁን ኳየር ቦታ ሲሄዱ አንዳንድ ዘማሪዎችን ጠይቃለሁና የተለያዩ ሰባኪዎችን ቢፌ ይበላሉ። የተለያዩ ሰባኪዎች ቢፌ ይበላሉ። ሶሎ ዘማሪዎች ምናምን በቃ ሁሉን ነገር ያወቁ ይመስላችኋል። እግዚአብሔርን ማወቅ ስለ እግዚአብሔር ማወቅ አይደለም። እስቲ ቢሊግራምን የሚያውቅ ሰው ማን ነው? እስቲ እጃችሁን አሳይ። ቢሊግራምን የሚያውቅ በእርግጥ ታውቃለህ? ምንድነው የሚወደውና የሚጠላው ቢሊግራም? አታውቁም? ታሪኩን ከመጀመሪያ እስከ መጨረሻ የጻፈውን አንብበን እናውቃለን። ላይብረሪው ገብቶ አንብበና ማወቅ ይቻላል። እዛ ሄዶ ቢሊግራምን ማወቅ ማለት ከሱ ጋር መኖር ማለት ነው። ቢሊግራምን ባህሪ በገጽታውን ሁሉም ምን ማድረገው ማወቅ ማለት ነው። እግዚአብሔርን ማወቅ ማለት ህብረት ከእግዚአብሔር ጋር ማድረግ ማለት ነው። እግዚአብሔር ጋር ያለን መረጃዎቻችን ወደ ልብ ወርዶ ወደ ተግባር ሲቀየር ማለት ነው። እዚህ ጋር ጨቅጭቀን መያዝ ዕውቀት አይደለም። ዕውቀት ወደ ሥራ ሲመነዘር ግን እግዚአብሔርን ማወቅ ይባላል። ዛሬ ያወቅነውን እግዚአብሔር ወደ ተግባር የሚንቀይርበት ጸጋ በውስጣችን ይስራ። አውቃለሁ ምን ማለት አሁን ስትመሰክሩ እንኳን አይሏችሁ እንድታመን ፈልጌ ነው። ማንን? ኢየሱስ ነው። አብ ወልድ መንፈስ ቅዱስ አውቃለሁ ዞር በል ይላል። እሱም ይላል እኮ እሱ አይነት ዕውቀት አይደለም። ይሄ እግዚአብሔር የሰጠንን ቃል በሚገባ በመረዳት በማወቅ በሱ ስር ሰዶ ማደግ ነው። በሱ ውስጥ ስር መስደድ፣ በሱ ዕውቀት ውስጥ፣ በሱ ፈቃድ ውስጥ፣ በሱ ሐሳብ ውስጥ ማደግን ይላል እኮ ቃል ውስጥ ቁጥር 17 ላይ እዩት። የክብር አባት የሆነን የጌታ ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት ነው የምለው። አላወቃችሁ ዜሮ ናችሁ አላለ። ዜሮ ዕውቀት አለ አይል። የበለጠ የአማልክት አምላክ ይታወቅ። የበለጠ ገናናነቱ ግርማዊነቱ ላንተ ያለው የልቡ ትርታ ባንተ ዘንድ ይታወቅ። ህብረት አድርገው የሚለውን ነገር ጳውሎስ ሲጸልይ ለዚህስ እግዚአብሔርን ለማወቅ ምን ያስፈልጋል ነው መድኃኒት ሰጥቷል ጳውሎስ። የጥበብና የመገለጥ መንፈስ እንዲሰጣችሁ። እግዚአብሔርን ለማወቅ ምን ያስፈልጋል? የጥበብ የመገለጥ መንፈስ። እግዚአብሔርን የበለጠ ማወቅ የምትችሉት በአእምሯችሁ በሆነ ዘዴና ቴክኒክ አይደለም። ከተለያዩ ነገሮች ዳውንሎድ አድርገን አይደለም። እግዚአብሔር በዚህች ቃል ውስጥ እንኳን ግጥም አድርገን ተንበርክከን ስናነበው የሱ ግርማዊነት ይገለጣል። የሱ ክብር ይገለጣል። ኤልሻዳይነቱ ይገለጣል። የጥበብና የመገለጥ መንፈስ እግዚአብሔር እንዲሰጣችሁ ዛሬ እግዚአብሔር ይህንን የጥበብና የመገለጥ መንፈስ ይስጠን። እጃችሁን ከፍ አድርጉና ልጸልይላችሁ። ለራሴም ልጸልይ። ጳውሎስ ጸልዮአል። እጃችሁን ከፍ አድርጉና እግዚአብሔር ሆይ ይህ ጉባኤ ይበልጥ አንተን እንዲያውቅ እኔም አንተን ይበልጥ እንዳውቅ ዛሬ በኢየሱስ ስም እንጸልያለን። በዳዴ መሄዳችን እንዲያበቃ አንተን መፍራት በላያችን ላይ ትልቅ እንዲሆን
አንተን መታመን በሕይወታችን ትልቅ እንዲሆን፣ አንተን መታዘዝ በጣም ትልቅ እንዲሆን፣ አንተን አምላካችንን እግዚአብሔር ማገልገል የከበረ እንዲሆን ዛሬ የጥበብና የመገለጥ መንፈስ በኢየሱስ ስም ይለቀቅልን። ሃሌሉያ! የጥበብና የመገለጥ መንፈስ በላያችን ላይ ይለቀቅልን። አሜን። ይለቀቅልን። ልብን የሚያበራ ይለቀቅልን። አይምሮን ለቃል የሚከፍት ይለቀቅልን። ቃልን ስናነበው እንባ የሚያመጣ መገለጥ ይለቀቅልን። ሃሌሉያ! ክብር ለኢየሱስ ይሁን። ወገኖቼ ወይ መገለጥ ካለ ቃሉን ስታነቡ እንባ በእንባ ነው የምትሆኑት ወይ ሳቅ በሳቅ ነው የምትሆኑት? የእውነትን እኮ እግዚአብሔር አበራልና አንድ ያላወቀውን ነገር እግዚአብሔር አሳየ ማለት ወይ ማንነቱን ገለጠ ማለት ነው። አንድ ጊዜ ምግብ መብላቴን የረሳሁበትን ትዝ ይለኛል። እኔ መጽሐፍ ቅዱስ አንዳንዴ ጎንዴ አድርጌም ማንበብ እወዳለሁ እንጀራም እየበላሁ እና ያዕቆብን ሊያባርር የሄደው ላባ መጽሐፉን ለምን እንደዛ እንደበራልኝ አላውቅም። ያባረረ ያዕቆብን ትራፊውንም ሊያስመልሰው ወደ ያዕቆብ ፈረጠጠ። ያው እሱ እኔ ነኝ ያልኩት ፈረጠጠ የሚል የለም። በጣም የሚገርማችሁ ግን መንገድ ላይ እግዚአብሔር ተገለጠለትና ይላል ምን አለ ይላል ዋ ልጄን ትናገረውና ባሪያዬ ያዕቆብን ትናገርና ዋ አለው። የላባ አምላክ ይሰረቃል፣ የያዕቆብ አምላክ ይገለጣል። ማስጠንቀቂያ ያወጣል፣ ያድናል። የናዝሬቱ ኢየሱስ በቃ ሳቅ በሳቅ እንኩት የሚሰረቀውን ይፈልግ ደግሞ እሱ ብቻ አይደለም። ከተገለጠ በኋላ በቃ እዚሁ ጌታ ሆይ ልመኒ አንተን ልቀበል እንደው የኔ ተራ ነገር ነው የሚሰረቅ ነው አይልም። እንደዛው አሁንም አልፎ ትራፊ ይፈልጋል። ከዚህ ነገር እግዚአብሔር እንኳን ነፃ አወጣችሁ። የታወረ አይን ኢየሱስ ያበራ እሱ ነው ይፈልጋል። ዛሬ አንዳንድ ቦታ ተሰረቀ እዚህ ጋር እንደዚህ የሚያመልኩት ነገር ይላል። እሱ ነው ይፈልጋሉ። ደግሞ ፈልጎ አምጥቶ ደግሞ ይሰግዱለታል። ያንተ አምላክ ግን የነገስታት ንጉስ ነው። የነገስታት ንጉስ ብቻ አይደለም፣ ሁሉም ማድረግ የሚችል ኤልሻዳይ ነው። እግዚአብሔር ይመስገን። እና የመገለጥና የጥበብ መንፈስ ማለት ይሄን ነገር ነው። ሌላው ቀጥሎ ሐዋርያ ጳውሎስ የልቦና አይኖቻችሁ እንዲበሩ ይላል። የልቦና አይኖቻችሁ እንዲበሩ ማስተዋላችሁ፣ ውስጣዊ ሰውነታችሁ፣ ውስጣዊ ማንነት አለ። አይምሮ፣ ስሜት፣ ፈቃድ የሚባል አለ እኛ ውስጥ። ሰው ሊዳስሰው ሰው ሊነካው ስለው ሊያየው የማይችል ይሄ አይምሯችሁ፣ ይሄ ፈቃዳችሁ፣ ይሄ ስሜታችሁ ለእግዚአብሔር ነገር የበራ እንዲሆን ለእግዚአብሔር ነገር ምላሽ መስጠት የሚችል እንዲሆን የእግዚአብሔር መንፈስ እንዲያበራው ጸልያለሁ ይላል። በጣም ገርሞኛል። ይሄም እግዚአብሔር ያየላችሁን ማየት እንድትችሉት የልቦናችሁ አይን ሲከፈት ነው ማለት ነው። በሌላ መልኩ አሁን አንዳንድ ጊዜ እግዚአብሔር አንድ መከራ ውስጥ ሲያስገባን አይታወቅንም። እግዚአብሔር የተወን ሰይጣን በቃ ተው እግዚአብሔር ምን ጠቀመ ይለናል። እግዚአብሔር ግን በመከራ ውስጥ ያየልን ክብር ሊኖር ይችላል። እግዚአብሔር በመከራ ውስጥ ከመከራ በኋላ የሚያመጣልን መንፈሳዊ እድገት ሊኖር ይችላል። በእኛ መፈተን እንኳን ሰዎች እግዚአብሔርን ትልቅነት የሚረዱበት ነገር ሊሆን ይችላል። ዛሬ እግዚአብሔር ያየልን ነገር እግዚአብሔር ያስቀመጠልን በጣም የሚገርማችሁ በእያንዳንዳችን ምን ልበለው ቁም ሳጥን በለው ካዝና ልበለው ብቻ በእግዚአብሔር ሰማይ ውስጥ በእግዚአብሔር ዘንድ እግዚአብሔር ያዘጋጀልንን በጣም ትልቅ በረከት አለ። በጣም ትልቅ ምድር የሌላት ትልቅ። አሁን በጣም ይገርማል። እኛ እኮ እየፈጨ ያለን ሰዎች እኮ በጣም የሚገርማችሁ ነገር ፒያሳ ለመኖር ነው የምንናፍቀው። የፒያሳ ጎዳና በጣም ይናፍቀናል። ደሞች ፒያሳ የሚኖሩ ደግሞ አሜሪካ መኖር ይፈልጋሉ። ከዛ የሚበልጥ ደግሞ በዙፋኑ ላይ ሃሌሉያ። ይህ አሁን የምትኖረው ኑሮ ካንተ ጋር አይቀጥልም። የይሁዳ አንበሳ ኢየሱስ ይመጣል። ያ ታላቅ ኑሮ እግዚአብሔር የሚኖረው ኑሮ እግዚአብሔር ለራሱ ያዘጋጃት ከተማ ውብቷ ከተማ
ማየት መቻል። ይሄ መንፈሳዊ አይኖች ሲከፈቱ ነው። በመንፈስ ቅዱስ የተከፈተ ነው። ለምንድነው ዛሬ እግዚአብሔር ቃል ልናነብ ስንል ጫና የሚበዛው? ለምንድነው ስንጸልይ እንቅልፍ የሚበዛው? ለምንድነው የሚከብደን ብትሉት አጋዥ የለም። በምትጸልዩ ጊዜ የሚረዳችሁ ኃይል አለ። እሰይ ክብር ለኢየሱስ ይሁን። ድካማችሁን የሚወስድ ኃይል አለ። እንዴት እንደምትጸልዩ የማታውቁትን ስለናንተ የሚማልድ አለ፣ ጠበቃ አለ፣ ጉልበት አለ ይላል መጽሐፍ ቅዱስ። በጣም የሚገርማችሁ ነገር ሐዋርያ ቅዱስ ጳውሎስ ይሄንን እንግዲህ ይላል፣ እግዚአብሔር ያዘጋጀላችሁን ለማየት እግዚአብሔር ያየላችሁ በእጁ የቀረጸላችሁ ለናንተ እንዲሆን በክርስቶስ ኢየሱስ የምላለን እና ትኩረታችሁን በዛ ላይ እንድታረጉ እግዚአብሔር ያየላችሁን አይታችሁ እንድትደነቁ በየቀኑ እየተገረማችሁ እንድትኖሩ ዋ አባ ይሄ ሁሉ ለኔ እንድትሉ ይሄንን ነገር የልቦና አይኖቻችሁን እግዚአብሔር እንዲያበራ ጸልያለሁ ይላል። ቅድም እንዳልኳችሁ የዚህ ሶስት ነገሮች አሉ። አሁን እዚህ ጋር የልቦና አይኖች መከፈት ውስጥ የተቀመጡ አንደኛው ሕያው ተስፋ ይላል። ተስፋችሁ የተጠራችሁለት ተስፋ ይላል ቁጥር 18 የተጠራችሁለት ተስፋ ምን እንደሆነ ሰርግ ነበር ትላንት እዚህ ቦታና ያየው ነበር ብዙ ሰዎችን በጣም ለሙሽራ በጣም ቅርብ የሆኑ ሚዜዎች ናቸው። ሰርጉ ሲመጣ ኢየሱስ ክርስቶስ ሚዜዎች አይደለም። ኢየሱስ ራሱ ሙሽራ ነው። ቤተክርስቲያን ሙሽሪት ናት። አንተ ሚዜ አይደለህም፣ ታዳሚ አይደለህም፣ የሰርጉ አካል ነህ። የሰርጉ ተካፋይ ብቻ ሳይሆን ሰርጉ ድግሱ ከኛ ከናንተ ጋር እዛ ላይ የሚሆን ነው እና እግዚአብሔር ያዘጋጀው ትልቅ ነገር አንዱ እሱ ነው። ይሄ ተስፋ የሚለው አንዲት ተስፋ ነው ያለ ለሁላችን። እንዳትጭበረበሩ። አሁን ላንቺ ነገር አበቃ፣ ላንተ ነገር አበቃ እየተባለ በየቀኑ የሚሰበከው ስብከት አላጎሪ ነው። እግዚአብሔር ያየልኝ ተስፋ ለኔም አንድ ነው፣ ላንተም አንድ ነው፣ ሁለት የለም። ኤፌሶን 4:4 ላይ አንድ ተስፋ አለን ይላል። ለሁሉም አማኝ አንድ ተስፋ ነው። ከፍ ያለ ዝቅ ያለ ተስፋ የለም። የአክል ልዩነት ነው ያለው። ተስፋ አንድ ነው። በክርስቶስ ተሰርቶ ያለቀው ለሰው ሁሉ እኩል ነው። አንድ ተስፋ ኤፌሶን 4:4 ነው። አንድ ተስፋ ነው እግዚአብሔር በክርስቶስ የሰጠን። በእርሱ ነገር እንድንደነቅና እንድንገረም እግዚአብሔር ይፈልጋል ማለት ነው። ይህ ተስፋ በሰማይ ያለን ርስት ጋር አብሮ የሚገናኝ ነው። አያይሽ ቃሎችን ተጠቅመዋል 8 ላይና ተስፋንና ባለጠግነትን የክብርን የሚለው ነገር ብዙ መጽሐፍ ቅዱስ ለያይቶ ታያይም። እኔና እናንተ ብዙ ጊዜ በሱ ለይተን ግራ መጋባትን እንዲሁም በርሱ የተጠራችሁ ተስፋ ይህም ይላል ነገሩን አያይዞት ነው የሚሄደው። በቅዱሳንም ዘንድ ያለው የክብር የሆነው የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ ማወቅ አለባችሁ ነው ማለት። ዕውቀት ያስፈልጋል ለተዘጋጀላችሁ ርስት ይላል። መደነቅ አይታችሁ መገረም መጓጓት ወደሱ ለመግባት ራስን ማዘጋጀት እግዚአብሔር በዚህ ምድር እኛን ያስቀመጠበትን ተልእኮ መፈጸም የሚቻለው ያንን ነገር ስናይ ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በዚህ ነገር ላይ ያ ተስፋ ያ እግዚአብሔር ያዘጋጀልን ርስት እንዲሁ ሳስበው በሕይወት ውስጥ አንድ የመጣ ነገር በአንደኛ ጴጥሮስ ላይ ሄዳችሁ ካነበባችሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ የእግዚአብሔር ያዘጋጀልን ርስት ባለጠግነት መጽሐፉ እዛ ላይ እንዲህ ብሎ ይናገራል። ሕያው ተስፋ ይላል። አንድ የተጨበጠ የተረጋገጠ ያለቀ ተስፋ እግዚአብሔር ተናገረ፣ እግዚአብሔር አዘጋጀ፣ ፈጸመ ማለት ነው። የምናልባት ተስፋ አይደለም። ድንገት ይሆናል በሕይወቴ ብለህ የምታስበው ነገር አይደለም። ካመንክ ጌታን ከተቀበልክ ከኢየሱስ ክርስቶስ ጋር ተስፋ በሙላት መጥቷል። እንዲህ ነው የምለው። ከዛ እግዚአብሔር ያዘጋጀልን በሰማይ ያስቀመጠልን ርስት ይላል፣ ከተማ ይላል፣
የፊት በዛ ላይ ያለው የማይበላሽ አንድ ሁለት የማይጠፋ የማያረጅ ለዘላለም የሚኖር እኛ አሁን ያው አይታችሁታል እንደው ብንችለው ይሄን እርጅና እንደው ረግጠንም ቢሆን ብናባረረው ጥሩ ነበር እሱ ራሱ ረግጦን እምቢ እያለ እየገዛን ነው እዛ ግን ስንገባ እርጅና የለም አሜን በሉት እርጅና የለም እዛ ዱላ የሚይዝ የለም እዛ አንካሳ የለም እዛ አይነ ስውር የለም እዛ ከሰው በታች የሆነ የለም ሁሉም የከበረው የክርስቶስ አካል ይለብሳል እስቲ አመስግኑት እግዚአብሔርን ከዚህ ጎስቋላ ስጋ ከዚህ ከሚሞተው ስጋ ከዚህ ከሚደክመው ምድር ወደማይደክመው ወደማይሻግተው ወደማያረጀው ርስት የጠራን እግዚአብሔር ለዘላለም የተባረከ ይሁን ሃሌሉያ ለዘላለም የተባረከ ይሁን የዛ ከተማ ዜጋ ነህ እገሌ እኮ አሜሪካ ሄደ እንዴ አዎ ሄደ ወይ እግዚአብሔር ረዳው ወይ እንደም እንዳባረሩት ባክህ እገሌ እኮ አሜሪካ ዜግነት አገኘ ኧረ ባክህ አዎ እግዚአብሔር ይመስገን በቃ አሁንማ ቋሚ ሆኗል ማለት ነው ይላል በኢየሱስ አምነህ ድነሃል አዎ የመንግስተ ሰማይ ዜግነት ማተብ ታትሞልሃል ሃሌሉያ መያዣ መንፈስ ቅዱስ ተሰጥቷል ዜጋ ነህ እንግዳ አይደለህም የእርሱ ባለጠግነት ላንተ ነው ላንቺ ነው ለኔ ነው አባታችን ለዘላለም የተባረከ ይሁን ይሄንን ነገር ጳውሎስ በዚህ ነገር እንድትደነቁ እንድትገረሙ ተስፋ እንድታደርጉ የማያልቀው ነገር በሕይወታችሁ ውስጥ እግዚአብሔር ጀምሯል ይሄን ነገር መጽሐፉ እንዲህ ነው የሚለው ተሰጥቷችኋል ነው የሚለው ይሄ ባለጠግነት ገና ሄደን ነው የምንወርሰው እንጂ ኦሬዲ እግዚአብሔር ደንግጎ ለኛ ያስቀመጠ ነው በቃ እግዚአብሔር የናንተ ነው ብሎ በሰማይ ያዘጋጀ ነው ተዘጋጅቷል ገና ሄደን መግባት ብቻ ነው የሚቀረን ይሄን ነገር በሕይወታችን በጣም ልብ ብለን ማሰብ ያስፈልጋል ይሄ ክቡር ርስት በጣም የማይጠፋ የእግዚአብሔር ዘላለማዊ መንግስት አይነተኛ ኑሮ ነው እኔ በእውነት ቶሎ ቤት ደስ ይለኛል በእውነት ይሄ እግዚአብሔር የሚኖሩ ኑሮ ሄዶ ማግኘት የት ተገኝቶ በጣም ደስ ይላል ጳውሎስ እኮ ወይኔ በቃ እንደው የሞት የሚባል መጣ እንዴ እባክህ ትንሽ ላገልግል ምናምን አይደለም ያለው ለሰው የሚጠቅም ከሆነ መኖሬን እንጂ ለኔ እጅግ የሚሻል እዛ ነው እጅግ ይሻላል ለምን ኢየሱስ የሞትን መውጊያ ለዘላለም ሰብሯል የሚያስፈራ ምንም ነገር የለም ከትንሳኤ በኋላ ሌላ ኃይል ሌላ አካል ሌላ ኑሮ አለ እና ይሄንን ነገር በዚህ ቦታ ላይ እንመለከታለን ይሄን ነገር ሁለት አድርጌ አየሁት አንድ የተዘጋጀ ርስት አለ ጎናችሁ ላለው ነገር ንገሩ እግዚአብሔር በሰማይ ላንተ ያዘጋጀ ርስት አለ በሉት ላንተ ያዘጋጀ ርስት አለ እግዚአብሔር ይመስገን ሁለተኛ ግን አንተ ራስህ ለእግዚአብሔር ርስት ነህ እስቲ በሉ ጎን ያለውንም አንተ ራስህ ለእግዚአብሔር ርስት ነህ በሉት ከበደቻችሁ ንግግሩ በሉት አንተ ራስህ ለእግዚአብሔር ርስት ነህ በሉት ይሄ ማለት ምን ማለት ነው እግዚአብሔር ባንተ ላይ የባለቤትነት መብት አለው እግዚአብሔር በሕይወት ላይ የባለቤትነት መብት አለው የሚለውን ድምታ ብቻ አይደለም ይነግራል አንተ የእግዚአብሔር አምላክ የበረከቱ አካል ነህ ለእግዚአብሔር የሚሆን ምስጋና ክብር ባንተ በኩል ለእግዚአብሔር ይመጣል እዚህ ቁጥር 6 ላይ 1:6 ላይ ብትመለከቱት 1:12 ላይ ብትመለከቱት የጸጋው ክብር እንዲመሰገን እኛን አዳነ ይላል እኛን ደግሞ 12 ላይ የክብሩ ምስጋናዎች እንድንሆን ይላል
አራ እንዴት ድንቅላል! እስቲ ጎናችሁ ያለው የክብሩ ምስጋና ሁን በሉት። ጎናችሁ ያለው የክብሩ ምስጋና ሁን። ተቀማጭ ሳይሆን እግዚአብሔር ክብር ባንተ ይመስገን፣ ባንተ ይገለጥ። የክብሩ ምስጋና መሆን፣ ለእግዚአብሔር ክብር የሚያመጣ ህይወት ኑሮ መኖር ርስት ነው። ዘር ተዘርቶብህ መብቀል አለበት። የምትኖርበት ዓላማ ለዚህ ለእግዚአብሔር ርስትነት ነው። ዘጸአት 19:6 ካያችሁት በቂ ነው። አንተ ከዓለም ሁሉ የኔ ርስት ነህ ይላል እስራኤል። ርስት ነህ። ሰይ ርስት ነህ ይልሻል ዛሬ። ርስት ነህ ይልሃል ዛሬ። ባለቤት በቃ ከዚህ በኋላ ዝም ብሎ የፈለገን የሚጋልብብ አይደለም። ባለቤት አለ ባንተ ህይወት ላይ፣ ጠባቂ አለ ባንቺ ህይወት ላይ። አንድ ጊዜ አንድ ገጠር ሄድኩና በጣም የጠገበ በሬ የተደለበ ሌሊቱን ከተማ ውስጥ ሲዞር አሳዩኝ። ይሄንን በሬ አየሁ አሉኝ። አየሁ አልኩት። የማን እንደሆነ ታውቃለህ አሉኝ። አያላውቀውም። የጠንቋይ ነው አሉ። እና ምንድነው ስለውስ ማንም ሌባ አይነካውም፣ ጅብ አይነካውም። የጠንቋዩ ነው። የጠንቋይ መንፈስ ይሄንን ከሰራ መንፈሶችን ሁሉ የፈጠረ መንፈስ ምን ያህል ይሰራል? አንተን የሚጠብቅ እግዚአብሔር በዙፋኑ ላይ አለ። አንደኛ ጴጥሮስ 1:5 ምን እንደሚል በእግዚአብሔር ኃይል የተጠበቃችሁ ይላል። እግዚአብሔር ኃይል ነው እየጠበቀን እንኳን ያለ ዛሬ። የሆነ ጥበቃ አይደለም በህይወት ያኖረን። የነገስታቱ ንጉሥ ኃይል መንፈስ ቅዱስ ዛሬም ይጠብቀናል። መንገዳችን ላይ አንቀርም። ያስጀመረንን ያስጨርሰናል። ይሄ የእግዚአብሔር ኃይል ሥራ በህይወታችን ውስጥ ይሄንን ይናገራል። ሌላው አራተኛውን ብዬ ሊጨርሰው የእግዚአብሔር ኃይል ታላቅነት እንድታውቁት ይላል። የእግዚአብሔር ኃይል ታላቅነት፣ ይሄ የእግዚአብሔር ኃይል ታላቅነት ለምናምነው ነው። የእግዚአብሔር ኃይል ታላቅነት ለምናምነው ለኛ እንጂ መጽሐፉ የሚለው ለዓለም ሁሉ አይልም። ለምናምነው ለኛ በህይወታችን የሚሰራ በህይወታችን ጌታ ህይወት የተገለጠ ነገም ደግሞ በህይወታችን በመስራት የሚቀጥል ያ የእግዚአብሔር ኃይል ታላቅነት አንድ ክርስቶስን ከሞት ያስነሳ። እሺ ክርስቶስ ተነስቷል የምትል ተነስቷል በሏ። 1 2 3 ጌታ ይመስገን። አሁን ወሩ አመት ጠብቀን ብቻ ነው ይሄን ተነስቶ ነው የምንለው። ተነስቷል ኢየሱስ። ጴጥሮስን ጀግና ያደረገው የኢየሱስ መነሳት ነው። ኢየሱስ ተነስቷል። አንተም ተነስተሃል። ኤፌሶን 2:4-5 አንብብ። ክርስቶስን ከሞት ሲያስነሳ እግዚአብሔር እኛንም አብሮ አስነስቶናል። ሃሌሉያ! አንተም የትንሣኤ አካል በውስጥ ሰርቷል። አንቺም የትንሣኤው ጌታ የኢየሱስ የትንሣኤ ኃይል በውስጥ ሰርቷል። የትንሣኤ አካል ተካፋይ ነን። ከትንሣኤ ጋር ነው የምንኖረው። ይገርማል። ይሄ ብቻ አይደለም፣ መነሳቱ ብቻ አይደለም። በአብ ቀኝ ከፍ ብሎ ነው አርጎ ከፍ ብሎ እንዲቀመጥ አደረገው ይላል። ስበትን አስወገደ። ማንም ሊያስቀረው የማይችለው የእግዚአብሔር አምላክ ኃይል በሱ ተገለጠ ይላል። ሶስተኛ ላይ በዛው ስር ማለቴ ነው ከጌትነት ከስልጣናት ከሁሉ በላይ ሁሉን ከእግሩ በታች አስገዛለት። ኢየሱስ ባለ ስልጣን ነው። ሁሉ ከእግሩ በታች ተገዝቶለታል ይላል። ዛሬ መከራ የምንለው ጭንቀት የምንለው ሞት የምንለው ግራ መጋባት የምንለው ኢየሱስ በእነዚህ ላይ ባለ ስልጣን ነው። ኃይላት፣ ጌትነት፣ ስልጣናት፣ ሞትም ጭምር ማለት ነው። ሁሉ ተገዝቷል። ዛሬ የምስራች የሚያስፈራሩ ነገር ኢየሱስ ክርስቶስ ላንተ በሰጠው ስልጣን ካንተ እግር በታች ተገዝቷል። አንተ ለክርስቶስ ኑር እንጂ እግዚአብሔር በህይወት ስር የማያስገዛልህ ነገር የለም።
በሕይወት የማይፈጽመው ክብር የለም። ዛሬ በሕይወታችን ውስጥ የትንሣኤ ኃይል እንደገና በታምር ይቆጣጠረን። መንፈስ ቅዱስ ይሙላን። መንፈስ ቅዱስ ይባርከን። እንግዲህ ወገኖች ሆይ አንድ ነገር እንድናስ ሰይጣንና ኃይላት በመቃወም አይደለም፣ ኃይሉ በእኛ ሲሰራ ነው። የምላስ ጉልበት አይደለም የሚያስፈልገው፣ የጸጋ ጉልበት ያስፈልጋል። እግዚአብሔር በሕይወታችን ያስቀመጠው ሰይጣን መስራት አለ መስራቱን ያውቃል። አንድ ጊዜ ጌጃ ነበርና ያው እኔ እዛ የጸሎት አገልግሎት እያገለገለ ነበር። ታደለም ነበር በነገራችን ላይ በኋላ ነው ወደ ህብረቱ ተቀላቀለው። አጋንንቶች ይጮሃሉ። አጋንንቶች ሲጮሁ ዲያቆናት ይዘው ያወጣሉና አንዳንዶቹን የሚገባውን ክርስቲያን በቦክስ ካልመታው ይላል፣ ካልረገጥኩት ይላል። አንዳንዱ ደግሞ አቃጠለኝ ይላል። እንደዚህ ፊቱን አይቶ ምንድነው የነገር ይያል ግራ ተጋባ። ለካ እግዚአብሔር በውስጡ በኃይል የተገለጠና ያልተገለጠ ይታወቃል። ለጅኒ በምላስ አይደለም፣ በምላስ አይደለም። በቋንቋ ሰይጣን አይፈራም፣ ኢየሱስን ሰይጣን ይፈራል። አንተ ውስጥ ኢየሱስ ክብሩ ሙሉ ከሆነ በተሳሳተ በር ነው መጣው፣ ሳትጸልይ ይመለሳል። የኢየሱስ ሙላት በህይወት ይገለጣል። ኢየሱስ ለዘላለም ጌታ ነው። ና የኢየሱስ ህይወት በህይወታችን የሚገለጠው በመንፈስ ቅዱስ ኃይል ነው። የኢየሱስ ማንነት በውስጣችን የሚሰራ ፍሬ የሚያፈራ በመንፈስ ቅዱስ ነው። ዛሬ ለመንፈስ ቅዱስ ያለን ቦታ ምን ያህል ነው? ዛሬ ለመንፈስ ቅዱስ የተሰጠ ህይወታችን ምን ያህል ነው? ሐዋርያ ጳውሎስ ይሄንን ጸሎት ነው ጸለየው። የእግዚአብሔር መንፈስ የልቦናችሁን አይኖች እንዲያበራ ይላል። የጸሎት ቡድኖች ነብይ ሐዋርያ ያንተን ልብ ሊከፍት አይችልም። የእግዚአብሔር መንፈስ ግን የልቦናን አይኖች ያበራል። ይሄን አትሞክሮ። ለሱም ያበራለት እንዲያ ያደረገው የእግዚአብሔር መንፈስ ነው። የሱን ያበራ ያንተንም ያበራል። ለሱ አይን የሰጠ እግዚአብሔር ላንተም ልቦና አይን ይሰጣል። ዕውቀት ይገጥምልሃል፣ ጥበብ ይገጥምልሃል፣ ፍቅር ይገጥምልሃል። በዳደው የሚሄደውን ጉልበትህን ቀይሮ ኃይለኛ የወንጌል ሯጭ ያደርጋል። አፍህ የትንቢት ተናጋሪ ይሆናል። አንደበትህ ባራኪ ይሆናል። የመርገም ነገር ካንተ ይነቀልና የበረከት መንፈስ ይወርሳል። ሃሌሉያ! የደስተኝነት መንፈስ በቤት ውስጥ ይገኛል። የሰላም ልዑል በሕይወት ላይ ይነግሳል። የሰላም ልዑል ከነገሰ ሰይጣን መንገስ አይችልም። ዛሬ በቤታችሁ የሰይጣን መዋያ የሆነባችሁ ሰዎች እግዚአብሔር መንፈስ ከዛሬ ጀምሮ በሕይወታችሁ ላይ ንጉስ ይሁን። ሳትፈልጉት ጅኒ ከቤታችሁ ይባረራል። ነገር ከቤታችሁ ይባረራል። ሐሜት ከልባችሁ ይባረራል። ተንኮል ከሕይወታችሁ ይጠረጋል። ክፉ ከሕይወታችሁ ይነቀላል። ሃሌሉያ! እጅ ጭነ ጸልየ ታምራ ይመጣ። መንፈስ ቅዱስ ይግባ። መንፈስ ቅዱስ እሳቱን ይዞ ይግባ። ኃይሉን ይዞ ይግባ። የቃሉ ብርሃን የሚያበራልህ እሱ ነው። በቃሉ በሰማይ እግዚአብሔር ጸጋ ስጦታ በክርስቶስ የምንደነቁ አማኞችን የምንወደው ይሄ መንፈስ ቅዱስ በሕይወታችን ሲሰራ ነው። ይሄ ትንሣኤ ኃይል መጥቶ እነ ጴጥሮስን ሲነካ ምንድን ነው የሆነው? ስንት ጊዜ ክደት እኮ አድርጓል ጴጥሮስ። መጣና የእግዚአብሔር መንፈስ ሲነካው እና አደባባይ ወጣ። ቤት ዘግቶ የሚጸልዩ ሰዎች እሳቱ መጥቶ ሲነካቸው፣ ክብሩ መጥቶ ሲነካቸው አደባባይ ወጡ። ዛሬ በኢየሱስ ስም እሳቱ ይንካ። ከተደበቅበት ጓዳ መውጣት፣ ጨውነታችን እንኳን ከተቀመጥንበት ዕቃ ወጥተን ዓለምን የምናጣፍጠው ስንወጣ ነው። ያንን መውጣት የሚያደርግ ደግሞ የመንፈስ ቅዱስ ኃይል ነው። እባካችሁ ምላስ በማጣፈጥ ታምር አይሰራም። ሕይወታችን ለፍጥረት ሁሉ ጣፋጭ ይሁን። የሚያጣፍጥ ሕይወት ያስፈልጋል። የሚናገር ሕይወት ያስፈልጋል። የሚራመድ ሕይወት ያስፈልጋል። እግዚአብሔር አምላካችን ለዚህ መድኃኒቱ ምንድነው የሚለው ነገር አንዱ ጳውሎስ ምን አደረገ? ጸለየ።
ዛሬ የልመናና የሞገስ መንፈስ በላችሁ ላይ ይምጣ። የጸሎት መንፈስ ጸልዩ። ጳውሎስ ምን አደረገ? ጸልዩ። የጥበብና የመገለጥ መንፈስ ስጠኝ ብለህ ጸልይ። የልቦናዬን አይኖች አብራ ብለህ ጸልይ። የወንድሞቼን የእህቶቼን ብሎ መጸለይ ነው በቃ። እኛ ምንድነው የለመነው ጸሎት? ባርካት፣ እንጀራ ስጣት፣ ይሄን ስጣው፣ ይሄን ስጠው፣ ይሄን አድርግለት ይላል። አይ ከዚህ የሚበልጥ ነገር አለ፣ የከበረ ነገር። ዛሬ ወደዛ አመለካከታችንን እግዚአብሔር ይቀይርልን። ወደማይበላሽ ወደማይጠፋ ለዘላለም ወደሚኖር የወንጌል ሥራ ወደሚያሰራ ክብር እግዚአብሔር አእምሮአችንን ይቀይርልን። እግዚአብሔር እያለን ያለ ይሄ ነው። የከበረ ጸሎት ነው ይሄ። እና ለዚህ ነው የትንቢቱ ቃል የሚለው በዳዊት ቤት ላይ የልመናንና የሞገስን መንፈስ አፈሳለሁ። ዛሬ የልመናና የሞገስ መንፈስ ይፍሰስልን። የጸጋ መንፈስ ይፍሰስልን። የጸሎት መንፈስ ይፍሰስልን። ሁለት ያንዴ ነው ቃሉን የምትወዱት። ዛሬ እኔ 9 ሰዓት ጧት ተነስቼ ሳነብ የለም ቁንጣን የለም ህመም የለም ምን የለም። ምን ደስታ ነው ያለው፣ ሰላም ነው ያለው። አባባ ሐሳብ ገባ። ቃል አነበባችሁ ማለት የእግዚአብሔር ሐሳብ ሽክ ብሎ ገባ። እግዚአብሔርን ቃል አነበባችሁ ማለት የሰይጣን ላይ ድማምት የቃሉ ሰይፍ ይዛችሁ ወጣችሁ ማለት ነው። ይሄ በሌለበት ክርስትና ደግሞ በሕይወታችሁ ፍሬ ሊያፈራ አይችልም። ጸሎትና ቃል የእግዚአብሔርን ቃልና የእግዚአብሔር ኃይል አታውቁምና ትስታላችሁ። በቃ ሁለቱ ነገር ነው የሚያስተን። አንዱም ብቻ ይዘው መጓዝ አይቻልም። ሁለቱም የግድ ለሕይወታችን አስፈላጊዎች ነው። ጸሎት፣ የእግዚአብሔር ቃል ማንበብ፣ ህብረት፣ እነዚህ ነገሮች በሕይወታችን እጅግ ያስፈልጉናል። እግዚአብሔር ዛሬ እንግዲህ የልቦናችን አይኖች ያብራልን። እስቲ በውስጣችሁ የሞተ ዛሬ ይነሳ። የደከመ መንፈሳዊ ሕይወታችሁ ላይ እግዚአብሔር እሳት ይለቅ። የጴጥሮስን ልብ ያበረታ መንፈስ ልባችሁን ያበርታ። አልሞተም፣ ኢየሱስ ተነስቷል። የሰቀላችሁት ብሎ እንዲያውጅ ያደረገው ትንሣኤ ሲነካ ነው። የትንሣኤ ኃይል ዛሬ ይንካል። የትንሣኤ መንፈስ ዛሬ ያድሰን። የትንሣኤ ጸጋ ያስፈልገናል። ሁላችንም የጸሎት ይሁን እስቲ ባካችሁ አብዙት። አዎ ጸሎት መብዛት አለበት። ቼልሲ ምናምን እያያችሁ አርሰናል ስለ ምናምን እያለ ጊዜያችሁ አይለቅ። እሱ ይቀራል። የማይቀረው በሰማይ አለ። የማይቀረው ክብር አለ። ሃሌሉያ። ትውልድ ወጣት በቲክቶክ አትደነቅ። እሱ አንድ ሰው ያታለለ ቋንቋ ነው። አንድ ሰው የፈጠራ ሰርቶ የላከልህ ነው። የፈጠራ ሳይሆን ዘላለማዊ የሆነ እግዚአብሔር ክብር ግን አለ። በፌስቡክ አትደነቅ። በሆነ በተደረገ ሲስተም አትደነቅ። ለዘላለም በሚኖር ግርማ ከሰማይ ኢየሱስ ይዞ መጥቶልሃል። ስለዚህ በሕይወታችን ይሄንን ነገር ይዘን መጓዝ አለብን። ዛሬ የሚያታልሏችሁ የሰይጣን ቫይረስ ሆኖ በሞባይል የተለቀቀ በተለያዩ ነገር የተለቀቀ ዛሬ በሕይወታችን ላይ መንፈስ ቅዱስ ድሌት ያደርግልን። ይንቀላ በጌታ በኢየሱስ ስም። ዛሬ እንዲህ ይላችኋል እግዚአብሔር፣ የልቦናችሁ አይኖች ይብሩ። የልቦናችሁ አይኖች ይብሩ። እግዚአብሔርን ይወቁ። ገና ነው። እወቁ ገና። ማወቅ ማለት በሕይወት ውስጥ ነው። እነዚህ የእግዚአብሔር ፍቅር የሌላቸው እግዚአብሔርን አያውቁም የሚለው እኮ አልዳኑም ማለት አይደለም። በሕይወታቸው ፍቅር ከሌለ እግዚአብሔርን አያውቁም ማለት። ዛሬ በጌታ በኢየሱስ ስም እግዚአብሔርን ማወቅ ይሆንልን። እግዚአብሔርን መሽተት ይሆንልን። እግዚአብሔር በሕይወታችሁ ውስጥ በእኔ ሕይወት ውስጥ ትንሣኤ ያድርግ። ያ የትላንትናው ጣፋጭ ሕይወት ይመለስልን። በስደት ጊዜ ጣፋጭ የነበረው ያ ሕይወት ይመለስ። ያ የጸሎት ሕይወት ይመለስ። ያ የሰጪነት ሕይወት ይመለስ። ያ የሚቆረስ ሕይወት፣ ያ የሚመሰክር ሕይወት፣ ያ የሚንበረከክ ሕይወት፣ በኢየሱስ የተሰራ ሕይወት ዛሬ በኢየሱስ ስም ታድሶ ይሆንልን። ከዘመን ጋር
የምንለወጥ ሳይሆን ከክርስቶስ ጋር ወደ ክርስቶስ እየተለወጠ የሚሄድ ሕይወት እግዚአብሔር ይስጠን። ዘመንን ለዋጮች ነን እኛ፣ የዘመን ለዋጮች። ዘመንን የምንለውጣት ለክርስቶስ የምንዋጃት የምናድሳት እግዚአብሔር አምላክ በነገር ሁሉ ማስተዋልን ይስጠን።